ቡዳ የሚባል ነገር አለ? በእርግጥም ሰው ይበላል? እኔ የሆነ ሰው አይቶ ይበላልና ታዲያ ከዚህ በላይ ሰው በሊታ ቡዳ ይታለ? ጥሩ ትዳር ስትይጂ እንድትለያይ መርዝ የምታበላሽ የገዛ ጓደኛሽ ንቂ። ከጆኒ ጋር ተፋይተ ካሸነፍክ ክብረ ንጽህናዬን እንካ ትለዋለች። አንተ ከጆኒ ጁሱ ጋር ያለው ውድድር ካሸነፍ እኔ ድንግልናዬን እሰጥሃለሁ አለች። የዶክተር አብይ ምክር ብዙዎችን እያነጋገረ ይገኛል። ከውድድሩ በፊት ይህስ ይቻላል? እጅህን ሰብረዋለሁ፣ እግርህን ሰብረዋለሁ፣ አካል ጉዳተኛ አድርጋለሁ ነው እንግዲህ እያለ ያለው። እንደኔ ግን ማምለጥ የምትችልበት አንድ ጥሩ ሚንስ ልንገርህ። ጆኒ በይፋ ይቅርታ ጠይቋል። በጉዳዩ ላይ ማብራሪያም ሰጥቷል። በጣም ከባድ ግርግር ተፈጥሯል። ማብራራት አይጠበቅብህም ጆ፣ ምክንያቱም ምንም አላጠፋህም። የሚያስጨንቁኝ ነገሮች አሉ ትላለች። ብዙ የሚያስጨንቁሽ ነገሮች ብቻሽን ነው የምትወጪው። ሁሉንም ሶሻል ሚዲያ ላይ ወጥተሽ አታሳይም። አንቺ እስከምትፈጠሪ ውሃ ሆነሽ በቀረሽ የሚሉት እናቶቻችን እውነታቸው ነው። አንዳንድ ጊዜ እናቶቻችን የሚሉት ነገር እውነት ነው። ካንቺን ከምል ውሃ ሆነሽ በቀረሽ የሚሉት ነገር ጌታ። ቻናሏን ቶሎ ሪፖርት አድርጋችሁ አስጠፉ። እያደረገች ያለችው ነገር ትውልድ በካይ ነው። ሌላው ያየሁት ነገር አለ። እቺ ልጅ ተይበሏት፣ ከሶሻል ሚዲያ ሪፖርት አድርጋችሁ አጥፏት። ምን አድርጋ ነው? አረ በሚኪል ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮን ስትጀምሩ ላይክ ማድረጋችሁ እንዳይዘነጋ። መልካም ቆይታ። ሽንኩርት እንኳን ስንት እንደገባ ታውቂያለሽ? 9 ብር። አሁን እኮ ድሃ ሊኖር አይችልም። እንዴት ይኖራል? አንዱ ጀግና ቢከሳቸው ቀሊጥ ያገባቸዋል። በጣም ከመሃላቸው ለይተውት ቢሆን ይከሳቸው ነው። 9 ብር እንዴት ይሸጣል? ይከሳቸው ነበር። ሁሉንም መጀመሪያ አስተካክለው ተስማምተው ዙሪያውን ተስማምተው ነው። ድሮ ስንት ነበር የሚሸጠው? 30 ሳንቲም ነበር ድሮ። አሁን እንግዲህ 9 ብር ከ30 ሳንቲም 9 ብር ገባ ባንዴ። ተስማምተውበታል። ብዙ ሰዎች እንዳያውቁ ነገራቸው፣ እውነቱን እንዳያውቁ ነገራቸው። እኛ ራሱ እሳቸው ያሉበት ነው መሄድ የምንፈልገው ይላሉ። ምን ትላላችሁ? ጦሜን እያድሬ እርቦኝ ማዕድ ቀረብኩ። ወጡ እየጣፈጠኝ ጣቴን እየነከስኩ ኳስ አሳክዬ 6 ጎሰጎስኩ። 7ኛው ስደርስ አልኩኝ እንደ መጥገብ በቄንጥ መጉረስ ጀመርኩ። ቀረና መስገብገብ 8ኛው ጉርሻም አይከፋም ደህና ነው። 9ኛው ላይ ግን ጨው በዛብኝ። ምን ነው ጭራሽ በ10ኛው ተረዳሁ በቁጡ ዘይት ሽንኩርትም እንዳነሰው ነው። ሲርቦስ ሳይርብ እስቲ ተጠየቁ። ባቄላ መፈልፈል ጥቁር ጤፍ መናቁ። አንድ አለኝ ያለውን መቀናጆ በሬ ጅብ የገደለበት አንድ ምስኪን ገበሬ የንስሐ አባቱን እንዲህ ሲል ጠየቀ። መልሶ አሉታ እንዳይሆን እየተጨነቀ በሬን ጅብ ነክሶት ሳልባርከው ሞተ እንደ ሃይማኖቴ። ግን ባይባረክም ቢርበይ በላሁት ቢታጠፋ እንጀቴ። ይሄ ኃጢአት ነው ወይ ይንገሩኝ አባቴ። አባም ጭራቸውን እየነሰነሱ እዝን ትክዝ ብለው ይህንን መለሱ። ሳይርብ እንጂ ልጄ የራበማ ለታ ጅቡንም ብትበላው አይቆጣም ጌታ። በስመ አብ! ይህ ግጥም አይደለም፣ የምር ይሄ ግጥም አይደለም። በስመ አብ! ይችላሉ አባታችን እግዚአብሔርን። በጣም ጸዴ ግጥም ነው። በጣም ትርጉም ያለው ነገር ቢያስብ ይሄን አይገዛም ሰው ቢያስብ ይሄን አይገዛም ሰው ይሄንን አይበላም፣ ይሄን ልጆቹን አይበላም። ይሄንን ገዝቶ ቢጥለው አይገርምም። እምለለ ነው መጀመሪያውን አላሰበም። ገዳይ ቅኔ ነው።
ቢያስብ ኖሮ ይህንን ሰንቺፕስ አይገዛም ነበር። መንገድ ላይ መጣሉ ለምንድን ነው የገረማችሁ እናንተ? መጀመሪያ ሰውየው እንደማያስብ የምታውቁት ይህንን የገዛለት ነው። ራሱም ሲበላ ልጆቹንም ሲያበላ የገዛለት ነው ሰውየው የከሸፈው እያለ ነው። ቅኔ ነው ንግግሩ፣ በጣም ገዳይ ነው። ብዙ ሰዎች እንግዲህ ይህንን ነገር በማህበራዊ ሚዲያ ላይ እያጋሩት ይገኛሉ። እናንተ የሕክምና ባለሙያ የሆናችሁ ሰዎች በጉዳዩ ላይ እስቲ ጠለቅ ያለ ማብራሪያ ብትሰጡበት መልካም ነው። እሺ ግቡ እባካችሁ ግቡ። ቁጭ በሉ። እሺ ምን እግር ጣላችሁ? ኦኬ ሰር how you doing? What is Sunday? Very good, huh? እሺ እንዴት ነሽ? ሰላም ነው? Marriage counseling? እሺ ምን እግር ጣላችሁ? ምንድነው? ምን አመጣችሁ ለዚህ? ባለቤቴ ነው። እሺ እና አባዬ ነበር እንግዲህ እስከማውቀው የተጋባ ነው። አሁን ምን እየሆነ እንደሆነ አላውቅም። Sorry ማን ደገ ማርጊኒ ጩපተስኒ ባረገኒ ምን ባረ ማን ሰተ ፓፓ ናንተ ኩሩት ስንዲ I can speak Indian so አንቺ ባክሽ በአማርኛ ምንድነው? በቃ ይኸው ይነጫነጫል። በጣም አስቸገርሽኝ፣ አቃጠልሽኝ ምናምን ነው የሚለው። አልገባኝም። What is she talking nonsense? አንቺ ማለት ፎሪነር ባህር ማዶ ተሻግራችሁ ከመቶ 20 ሚሊዮን እኮ 50 ሚሊዮን ምናምን ወንድኛ አለን እኮ የኛ ጨጓራ በቃችሁ እንዴ የህንዳዊ ጨጓራ። ኧረ እባክሽ እንዴ ሰር very naginga she want to kill me add between 10 sorry sir she want to kill me and I will go on the line money Sunday barage አንቺ የኛ በቃችሁ ባህር ማዶ የህንዳዊ ጨጓራ ትልጫለሽ። ስሚ እድል በሰጠ ሀበሻ ላግባብ አለ። ስሚ ሀገሩ ላይ እኮ እነ ፑጃን እነ ራኒ ነው የሩዝ ማሳ ውስጥ አሯሩጦ አገላብጦ ወዬ ማለት ነው። ኧረ ይመቻቸው፣ በጣም ይችላሉ። ግን የዶሚኔት የዚህ የፍርካስና አንደኛ ሶስተኛው ልጅ ጥምረት የሌለ ነገር እየዘሩ ነው። በቃ ምርጥ ነው፣ ደስ ይላል። በጣም እያዝናኑ ነው። ሰው ታምረኛ ነው። እስቲ ይሄን ቪዲዮ ነው የሆነ ገርል ፍሬንዱን ምናምን ይዞ ነው መሰለኝ ላይክ ጥሩ ጊዜ ለማሳለፍ ወደ አንድ ሩም ለመያዝ ሲሄዱ ከዛ እሱ ጥሩ ጊዜ አይ ስላልገባኝ ነው ጥሩ ጊዜ ስትይ አይ ስላልገባኝ ነው እኔ መጠየቅ ደግሞ ለማለት ነው የፍቅር ጊዜ ሊያሳልፉ አይ ጥሩ ስትይ የትኛው ነው የግድ ሩም ሲባል የግድ ሁሉ እንዴ ቢኒ የስንት ነገር አለ። ለምሳሌ መነጋገር አለ፣ መመካከር አለ። እንዴ አንድ ነገር ብቻማ አናስብም። ስልክ ሊቀበላት ነው ብሏል አላ ሲገቡ ስልክ ሊቀበላት ነው በቃ ብሏል። እሺ እዛ ያው መታወቂያ አልያዘም ነበር ልጁ የቀጠሮ ቀን እና ሩም ፋይዳ ሊኖረው ይችላል አያይዞ ይሁን ከዛ ሩም ያስይዛቸው ሰውዬ መታወቂያ ምናምን ሲል መታወቂያ ሁለቱም አልያዙም፣ እሱም አልያዘም። ከዛ በቃ ሊመለሱ ሲሉ ሰውየው ባለ ፔንሲዮኑ በቃ ነው እሷ ያው ደንበኛችን ስለሆነች ደንበኛችን ስለሆነች ለእሷ ስንል ያለ መታወቂያ ወይኔ አበደ በይኝ። አይ በኋላ ነው የሚረዳው። በነገራችን ላይ መጀመሪያ አይረዳው። በፍቅር ሰዓት ነው አሁን ያለው። ቢረዳውም አይረዳውም። ከዛ የሆነ ሰዓት እኔ የምልሽ ምንድን ነበር ባለቤቱ ያለ ፔንሲዮኑ ቅድም ነው የሚላት አስታውሱ። በጣም ብዙ ሰዎች ማለት ነው እንደውም የዚህ ሰውዬ የቢኒ ንግግር ከዛኛው ልምድ ካለው ሰውዬ የባሰ ነው። እንዴት አወቀ በኋላ እንዴት እንደሚረዳ እንዴት አወቀ ብለው እየጠየቁ ነው። ያው ቢኒ ነው መልስ የሚሰጥበት፣ እኔ ለቢኒ መልስ አልሰጥለትም። ግን ቢኒ ራሱ በኋላ መረዳቱን እንዴት አወቀ ብለው እየጠየቁ ነው ተመልካቾቹ። ጋይስ የምር ቡዳ የሚባል ነገር አለ በእውነት ማለት እኔ የሆነ ሰው አይቶ ይበላኛ አይበላኝም እኮ ግን ማለት የሆነ ኃይል ይኖረዋል እኔ ላይ የሆነ ነገር ላይ ያደርገኝ ማለት ሴንስ የማይሰጥ ነገር ነው። ብቻ በቡዳ ተበልቶ የሚያውቅ ሰው ካለ ወይ ደግሞ በቡዳ የተበላ ሰው የሚያውቅ ሰው ካለ እስኪ ሌሚ ነው ኢን ዘ ኮሜንት። ግን እኔ የምር የማይገባኝ ኮንሰፕት is ቡዳ ወይ ኢቪል አይ ማለት how የሆነ ሰው በአይኑ እኔ ላይ የሆነ ነገር ሊያደርግ ይችላል። ብቻ ማወቅ ፈልጋለሁ። የምታውቁት ሰው ካለ የተበላ ወይ እናንተ ተበልታችሁ ካወቃችሁ ንገሩኝ። ወጣችኋል። ባይ
የተበላ ሰው የምታውቁት ካለ ጠቁሟት። በነገራችሁ ላይ ፎሊ ትባላለች፣ ቲክቶክ ጀምራለች። ገብታችሁ ፎሎ አድርጓት። አሪፍ ሀሳቦች እያነሳች ነው። ከዛ ባለፈ ግን ይህንን ቪዲዮ ያመጣሁበት ምክንያት ቡዳ አለ ወይስ የለም፣ ኤቨል አይስ የሚባለው ነገር ትክክል ነው ወይስ አይደለም የሚሉ በጣም በርካታ ሰዎች አሉ። ገብታችሁ ሰርች ማድረግ ትችላላችሁ። እንዳለ ማስረጃዎች፣ ማረጋገጫዎች፣ ሪፈረንስ፣ ብዙ የተጻፉ ነገሮች ማየት ትችላላችሁ። ግን ፕራክቲካሊ የገጠማችሁ ሰዎች አላችሁ ወይ? እስቲ ግቡና ኮሜንት ሴክሽን ላይ እውቀቱ ያላችሁም ሰዎች ሹክ በሉን። አንዳንዴ ግን እኔም እኮ እንደናንተ ነበርኩ። ዝም ብዬ ሳስባችሁ የግዴታ እንዳንቺ ፎቅ ቤት መኖር አለብኝ። ይኸውልሽ ጥረሽ ግረሽ ሞትሽን የምትደግስልሽ የገዛ ጓደኛሽ፣ ጥሩ ትዳር ስትይጂ እንድትለያይ መርዝ የምታበላሽ የገዛ ጓደኛሽ። ንቂ ገና አልነቃሽም እህቴ፣ አልነቃሽም። ንቂ። ከዛ ሁሉ ኑሮ እንደኔ ጎዳና ላይ እንዳታስቀምጥሽ። ከጎንሽ ያለችውን ጓደኛ መርምሪ። ዝም ብለሽ አትከተይ። ሰሞኑን ስንት እህቶቻችን ሲወለዱ ተደፍረው ከፍ ሲሉ ተገለው፣ የሴት ነገር መቼ ነው የሚያበቃው? የሁላችሁ እዚህ አካባቢ ዞር ስል የሚሰጡኝ ሽሮና ፓስታ ብቻ ነው። አንድ ቀን መረረኝና እስቲ ቆይ ጣፋጭና ጥብስ ወዳለበት ወደ ቦሌ ምድር ሲሄድ ታክሲው እኔ ልገባ ስር ሙሉ ነው አልጭንም ማለት ድሮ እኮ ያቀኝም ሙሉ ነው ብሎ አፍንጫውን ያዘ። ሸተትኩት ቆዳ ዞር አልኩና ይሄ መንግስት አይከለከልም ብዬ ባሱ ውስጥ ስገባ በሯ ላይ ሲሆን ከኔ ሽታ የሰዎቹ ሽታ ማስቀምጣለኝ። የኔ ሽታ ወደድኩት ጠረኔ። የላስቲኳ ቤቴ ውስጥ እኮ ነው ጣን ነው ብለው የነሱ ሽታ ግን አላስቀምጣለኝ። እረፉ። በማንነት በልብስ ሰው የምትፈትኑ ትላንት የነበርንበትን ማታውቁ እረፉ። ለጓደኞቻችሁ ድግስ የሞት ድግስ የምትደግሱ እረፉ። ደሞ እኔን ይጠየፉኛል። እኔ ሽታዬ ቆንጆ ነው። ባስ ውስጥ ገብቼ እኔ ራሴ ጉንፋን ያዘኝ። ታክሲ ውስጥ ግን እኔን ተጠየፉ። ባስ ውስጥም ያሉት አይታረጉኝ፣ ድሮም አያውቁኝ። ንቂ አንቺ ሴት፣ የሞት ጽዋሽን ከሚደግስልሽ ሰው ጋር ትንቆራጠጪ። እኔ ጎዳናዋ ምንም አላጣውም። ፏ ብዬ ነው መኖረው። ሸበላ ነኝ እኮ እኔ፣ ቆንጆ የሴት ቁንጮ። ቡና ጠጣችኋለሁ። በነገራችሁ ላይ ይህንን ቪዲዮ የላኩልኝ ሰዎች የሴትዮዋ ኑሮ ይሁን አይሁን አላቅም፣ ግን የምትናገረው ነገር ላይፏ እንደ የተበላሸው በምታምናት በምትወዳት ጓደኛው እንደሆነ ይናገራሉ። ከዛ ባለፈ ግን ከቅርብ ጊዜ ወዲህ እየሰማን ያለነው ነገር በጣም ለጆሮ የሚከብድ ነው። በገዛ ጓደኞቻቸው የሚደረግባቸው ነገር ሰዎቹን መቀመቅ እያወረደ እንዳለ በጣም ብዙ ቪዲዮዎች እያየሁ ነው ያለሁት እና ክፉ ጊዜ ላይ ነው ያለነው። ተጠንቀቁ ለማለት ነው። በሌሎች ሀገሮች ከውድድር በፊት በጣም ይገርማል። አቦኛ ገሩና ሳይሆን ቶሎ የኛ ገሩ ቀጥል
የኛ ገብ እኔ ምለው ግን ጆኒ ፕሮፌሽናል ነው። በጣም ብዙ ሀገር ላይ ተጫውቷል ይባላል። እንደዚህ አይነቱ ነገር ይቻላል ወይስ አይቻልም የሚለውን ነገር ሳያውቅ ቀርቶ ይመስላችኋል? እኛ ሀገር ላይ እንደዚህ መሆኑ ስፖርቱን ጨዋነቱን ምናምን አያጠፋውም ብላችሁ ታስባላችሁ? አንድ ሌላ ቪዲዮ አግኝቻለሁ። እስቲ በጣም የሚያሳዝን ቪዲዮ እንመልከት። በድንገት ለምትቀር ዓለም ምን ያስጨንቃል? ምን ያስጨንቃል? የዛሬን እንጂ የነገን እስኪ ማን ያውቃል? እስኪ ማን ያውቃል? አሸንፋለሁ ብሎ ገብቶ እንደዚህ መሆን አለ። ስለዚህ ጥንቃቄ ማድረጉ ተገቢ ነው። ከጨዋታ በፊት የሚደረጉ እያንዳንዱ ነገር ዋጋ ያስከፍላቸዋል። እስቲ አንድ የሚያወራ ልጅ አለ በዚህ በተፈጠረው ነገር ዙሪያ እንስማን እንመለስ። አንዳንዴ ግን እግዚአብሔርን ነው የምላችሁ፣ በቃ ብር ሊኖርህ ይችላል፣ በጣም ፌመስ ልትሆን ትችላለህ ምናምን ከዚህም በላይ ማለት ነው። የሆነ ፋርነትህ ግን ካለቀቀ አንዳንዴ ላይፍ ላይ ከባድ ነው። እውነት የምሬን ነው የምላችሁ። ይሄ የቦክስ ውድድር ነው። የተሻሉት ሀገር ላይ የሰለጠኑት ሀገር ላይ ተደባድበው ተገዳድለው ደም በደም ሆነው እንኳን ሲጨርሱ ሰላም ይባባላሉ፣ ይተቃቀፋሉ። ገና ውድድሩ ሳይጀመር እንዴት ወንድ ልጅ እንደዚህ በጥፊ ይመታል? ይሄ በጣም ብልግና፣ በጣም ብልግና ነው። ይሄን ቪዲዮ ለጌች አድርሱለት፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ማለት ነው። ጌች በዚህ ጉዳይ ላይ የሆነ ውሳኔ መወሰን አለብህ። ምክንያቱም ይሄ ብልግና ነው፣ በጣም ብልግና ነው። ልጁም እኔ ይፋታል ብዬ አላስብም ከተገናኛችሁ ፊት ለፊት ከውድድሩ ውጪ ማለት ነው። በነገራችሁ ላይ የእግር ኳሱ ሕግ ጥብቅ እንደሆነ ለምሳሌ ተጫዋች ወደ ተመልካቹ ዞሮ አንዳንድ ማድረግ የማይችላቸው ከጨዋታ ዓለም ሊያሰናብታቸው የሚችል በጣም ብዙ ነገሮች ሕጎች እንዳሉት እናውቃለን። እንደሱ አይነት ሕግ ፕራክቲስ ካልተደረገ በስተቀር እኛ ሀገር ላይ ካልተተገበረ በስተቀር አሁን በዚህ ሁኔታ ጆኒ በእንቁላል የጀመረው ጉዳይ መሳሪያ ይዞ ወደ መግባት እንዳያድግ ያስፈራል ማለት ነው። ጨዋታውን ሰው በጉጉት ቢጠብቀው ከጨዋታው በፊት ያለው ነገር ግን በጣም ብዙ ሰዎችን እያስፈራና ለስጋት የሚዳርጋቸው እየሆነ ነው እና ጥንቃቄ ካልተደረገበት ብዙ የሚያበላሻቸው የሚያጠፋቸው ነገሮች ይኖራሉ ብዬ አስባለሁ። እስቲ ሴዶን በተመለከተ የተነገረ አንድ ቪዲዮ እንስማ። እንዳለውም ሊሰብረው ይችላል። 9 ዓመት ብራዚል ሰርቶ እንዳለ ሙሰማውል ጥቂቱን አደንድኖ እንደ መሬት እንደ ጉቶ የማይነቀል ሴዶ ሁለት የጀሞን መብራት ስለመታ ወይ የሆነ ውሃ ያልጠጣ የስልጤ ቡልኬት ስላፈረሰ ሊያሸንፍ ይችላል ምናምን እንዳት እንወደዋለን። ከንቃተ ሊና በተሻለ የበለው 30 እንቁላልና 4 ሎላንዶ 8 ክትፎ 3-4 ደቂቃ እንዲታገል ያደርገዋል። ያ ደግሞ ማለት ምንድነው? ላለመሰበር እንጂ ላለማሸነፍ አይደለም። እንግዲህ ሴዶ የያየ ከሆነ ይቅርታ የመጨረሻ ይሄ ነው ቢፍ ማለት በጣም ቅጥቅጥ አድርጎት ከጨረሰ በኋላ ገብረ ኢየሱስ ይሄንን ሴዶ እያየ ከሆነ በጣም ይቅርታ ታምር ነው ዘንድሮ። እስቲ የውድድሩን ጊዜ በናፍቆት ነው የምንጠብቀው። የምናያቸው ነገሮች በጣም ከባድ ይሆናሉ ብዬ አስባለሁ። ውድድር ውስጥ ከሴዶና ከጆኒ በላይ ደግሞ የሚጠበቁ ጨዋታዎች አሉ። የንቃተ ህሊናና የሩቤል በጣም ከፍተኛ ጦርነት ነው የሚሆነው ተብሎ ይታሰባል። ሪንግ ውስጥ የምንመለከተው ነው የሚሆነው። እንግዲህ በጉጉት ከሚጠብቁት ሰዎች መካከል አንደኛው እኔ ነኝ። ይህን ቪዲዮ ነው እስቲ በዚህ በጨዋታው ውስጥ አንዳንድ የሚነገሩ ነገሮች የሚታዩ ነገሮች በጣም የሚያስቁ ናቸው። እስቲ ይህን ቪዲዮ ተመልከቱት። ሰውም እየቀረጸ ይለቃል። ሰው ጆኒ ሆን ብሎ ነው ያደረገው። ከዚህ በፊት ቂጥ ውስጥ ሱሪዮ የገባው ማለት ነው። ባለፈው ሴዶ እዛ ዱባይ በነበረበት ጊዜ ጀለቢያው ነክሶበት ነበር ብለው ቪዲዮ ቀርጸው ሲለቁበት ተመልክተናል። እና ጆኒ እየተከታተለ የሚያደርገው ሆን ብሎ ነው። ባለፈው የሴዶ ጊዜ አይታይም፣ ከፊት ለፊት አይታይም። እና ሴዶ አለህ እንዴ ወንድነህ እንዴ ተብሎ ሲጠየቅ ስለሰማ ቀይ ሱሪ ለብሶ ፎቶን ካገኘሁት አመጣላችኋለሁ እንደዚህ ለማሳየት መጣ። ሴዶ የመልስ ምት ነው። ጆኒ የሚያደርጋቸውን ነገሮች እየተከታተለ አውቆ ነው የሚያደርገው የሚሉ ሰዎች አሉ። እንግዲህ ጨዋታው ደርሶ መጨረሻቸው እስከሚያልፍ ድረስ አንዳንዱን ነገር በትዝብት የምንጠብቀው ነው ማለት ነው።
አንድ ጊዜ ይህን ምስል ተመልከቱት። ጁጁትሱ ጋር የኤምኤምኤ ፋይት ያለው ሴዶ ማርሻል ነው። እናም በአንድ ቪዲዮ ኮሜንት ላይ አንዲት እንስት ኮሜንት አደረገችለት። አንተ ከጁጁትሱ ጋር ያለው ውድድር ካሸነፍ እኔ ድንግልናዬን እሰጥሃለሁ አለችው። እሱም እንደምትመለከቱት አልፈልግም ሲል ነበር የመለሰላት። እናንተ የእሱን መልስ እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የእሱን አስተያየት ምን እንዴት እናየዋለን? እሷ እንደዚህ ያለችው ልጅ ክብረ ቢስ መሆኗን ነው እንጂ ያየሁት ጓደኛ ይኑረው አይኑረው፣ ይፈልግ አይፈልግ፣ ማግባት ይፈልግ። እንግዲህ በዚህ ደረጃ ሰዎች ራሳቸውን ማህበራዊ ሚዲያ ላይ አራክሰው ወጥተው የሚያደርጉት ነገር በጣም የሚያስጠላ ነው። ጆኒ እኔ ፋይት ማድረግ አልፈልግም፣ እናቴ ትቆጣኛለች። አንተ ህፃን እንደዚህ አድገህም እናቴ ምናምን ትላለህ እንዴ? አረገደለው። ለዚህ ነው እናቴ ትቆጣለች ያልኩት። እስቲ ከዚህ እንውጣና ዶክተር አብይ በዚህ ጉዳይ ላይ የመከረው ምክር በጣም ብዙ ሰዎችን እያነጋገረ ነው። ሰምተነው እንመለስ። እሺ ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንግዲህ ሰሞኑን አይታችኋል የጆኒና ሴዶ ፌስ ቱ ፌስ ይመስለኛል፣ እንዲሁም የሌሎቹን ማለት ነው። እና እኔ ሴዶ ይመቸኛል እውነት ለመናገር ጆኒም እንደዚሁ በጣም ግን ሊያጋጥማቸው የሚችሉ ነገሮችን አውቃለሁ እንዳንድ ባለሙያ። አትሊስት ለሴዶ አንድ ምክር አለኝ። እንግዲህ ጆኒ ፕሮባብሊ እያለ ያለው ነገር እጅህን ሰብረዋለሁ፣ እግርህን ሰብረዋለሁ፣ አካል ጉዳተኛ አድርጋለሁ ነው እንግዲህ እያለ ያለው። እንደኔ ግን ማምለጥ የምትችልበት አንድ ጥሩ ሚንስ ልንገርህ። እንግዲህ ከሙያዊ ከሆነ ነገር አንጻር ተነስቼ አይደለም፣ ግን እንደው አንዳንዴ ሳስብ የመጣልኝ ነገር ነው እና በተቻለ መጠን ከፋይት በፊት ማለት ነው ሙሉ ሰውነት ላይ በደንብ ቫዝሊን ነገር ብትቀባና አንገት አካባቢ፣ እጆች አካባቢ፣ እግሮች አካባቢ ላይ ቫዝሊን ሞቅ አድርገህ ተቀብተህ ብትገባ አትሊስት ይህ ግራፕ ለማድረግ በሚሞክርበት ጊዜ ማሙለጭለጭ ባህሪ ይኖረዋል ብዬ አስባለሁ። እንግዲህ ይሄ ዳኞቹ ይፍቀዱ አይፍቀዱ አላቅም፣ የራሱን የቻለው ህግ ይኖረው አይኖረውም አላቅም። ግን አትሊስት ይህን ማድረግ ብትችል ከግራፕሊንጉ ወይም ደግሞ ከመያዙ ከተይዘም ደግሞ የተወሰነ ቦታው ላይ ፖዚሽን ላይ መቆየቱ ነገር ላይኖር ይችላል። ምክንያቱም ያው ስሊፕ የማድረግ ነገር ስለሚኖረው ማለት ነው። ባይዘው እኛም በሙያችን እንደዚህ ቫዝሊን ወይም ደግሞ ኢሞሊየንት እንለዋለን እኛ ብዙ ጊዜ እነዚህ ቫዝሊኖችን እና ቫዝሊን ለአንዳንድ የህክምና ችግሮች እንጠቀማለን፣ ላይክ እንደ አቶፒክ ደርማታይቲስ ምናምን። ግን ዞሮ ይህን ነገር ማድረግ ብትችል በጣም አይ ቲንክ ይጠቅማል ብዬ አስባለሁ እና አስብበት ይህን ነገር ለማድረግ። ጆኒ በሚቀጥለው የሚሰራው ቪዲዮ አለ። የምሰራላችሁ ቪዲዮ ደግሞ ሞሮፍ ከኖካውት ጋር በተያያዘ ያለው ነገር ነው። ምክንያቱም ጆኒ ሴዶ ሊያደርግ ይችላል ብዬ ማሰበው ምናልባት ከፓወር አንጻር፣ ከስትራይክ ፓወር አንጻር፣ ከሌሎች ነገሮች አንጻር ኖካውቶቹ ሊታዩ ይችላሉ ብዬ አስባለሁ እና እነዚህ ነገሮች እንዴት ፕሮቴክት ማድረግ ትችላለህ አንተ የሚለውን ነገር ከሙያዊ ነገር እነግርሃለሁ። አሁን ይሄኛው የሙያዊ ነገር ነው ለጆኒ መናገር የሚፈልገው። ለሴዶ ግን ሙያዊ ሳይሆን ጀስት እንደሰው ካሉ ነገሮች አንጻር በማሰብ ያሰብኩት ነገር ነው። በሚቀጥለው ቪዲዮ ስትራይክ ጋር እና ኖካውት ጋር በተያያዘ በተወሰነ መልኩ አንድ ቪዲዮ ምሰራላችሁ ይሆናል ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ለስኮ እንግዲህ ምን አስታውሰኝ መሰላችሁ ዶክተር አብይ ይህንን ነገር ሲናገር፣ እኔ አንድ ከዚህ በፊት የማስታውሰው ታሪክ አለ። አንድ ሰው ቤት ሌባ በሌሊት ሲመጣ ራቁቱን ሙሉ ሰውነቱን ቅባት ተቀብቶ መጥቷል። ማለት እንዳያዝ ማለት ነው። ሌሊት እንደዛ አድርጎ መጥቷል ብለው የነገሩኝ የገጠማቸው ሰዎች አሉ። በትክክል ያዩት ማለት ነው። ብንይዘው እንኳን በተከታትለን ነገር ይሁን ለማስጣል ብንሞክር እንኳን ሰውነቱ መያዝ ስለማይቻል እንዲያመልጥ ሆኖ የመጣ ሌባ አለ ብለው ሲናገሩ ሰምቻለሁ። እንግዲህ በጨዋታው ህግ እንደዚህ ነገር ተቀብቶ መግባት ይፈቀዳል የሚለው ነገር ዴፊኒትሊ የማይፈቀድ ነው የሚሆነው ብዬ ነው የማስበው። ምክንያቱም ጨዋታው ራሱ መያያዝ ስለሆነ አንድ ሰው እንደዚህ አይነት ነገር አድርጎ ከገባ ላለመያዝ የሆነ ነገር ነው ይሆናል ብዬ ስለማስብ የሚፈቀድ አይመስለኝም። የምናየው ነው የሚሆነው። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር። እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን
ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም እንደ ግለሰብ። አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብለው ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። ለኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ። የሙስሊም ወንድ በጣም ደስ ይላል። እንግዲህ የሀምብልነስ ነው እውነት ለመናገር በዚህ መልክ ወጥቶ ይሄን ነገር መናገሩ አሪፍ ነው። ግን አንዳንድ ሰዎች ምን ይላሉ? ምንም ማስረዳት አይጠበቅብህም፣ ሴዶ ትክክለኛ ነገር ነው የተናገረው። ለተናገረው ነገር ደግሞ ማብራሪያም ሰጥቶበታል እዛው። እኔ ሃይማኖቱ አሪፍ ነው፣ ትክክል ነው፣ ግን እኔ ደካማ ነኝ ነው ያለው። በትክክል አንተ ለጠየቀው ጥያቄ ትክክለኛ መልስ ሰጥቶበታል ብለን እናምናለን። ይቅርታ መጠየቅ ማብራራትም አይጠበቅብህም ነበረ ያሉ ሰዎች አሉ። አንድ አስተያየት እንስማ። ማብራራት አይጠበቅብህም ጆ፣ ምክንያቱም ምንም አላጠፋህም። እስልምናንም ሆነ ሙስሊሞችን አታክ የሚያደርግ ንግግር አልተናገርክም። እንደውም በተቃራኒው ነው ያደረከው። እሱም በሃይማኖቴ ጠንካራ ነኝ የሚል ሙስሊም የመጠጥ ማስታወቂያ መስራት ሐራም እንደሆነ አስተምርሃል። ስለዚህ አታክ የሚያደርግም ሆነ ጥፋት ያለው ንግግር አልተናገርክም እንደኔ እንደ ሙስሊሙ። ሰኢዶም በተቃራኒው ላልከው ነገር መመለስ የነበረበት ግዴታ ይሄን ነበር። በዚህ አጋጣሚ እድሉን ተጠቀመበት፣ ከሙስሊሞች አድናቆትን አገኘ። መልሱ ልክ ስለነበረ ይሄን ነው። እንደውም ለሰኢዶ እድል አመቻችተለታል። ለሌላው ሙስሊም ደግሞ አክራሪ ወይንም በእምነቴ ጠንካራ ነኝ የሚል ሙስሊም የመጠጥ ማስታወቂያ መስራት ሐራም እንደሆነ ተናግረሃል። ይህ የእስልምና ጥንካሬ የሚያሳይ ነው። ከዚህ በዘለለ ለአንተም መልካም እድል ተመኘውልህ ጆዬ። ይቅርታ መጠየቅም ትልቅነት ነው፣ ግን ጥፋት ሳታጠፋ ነው ይቅርታ የምትጠይቀው እና ይመቻ አባቴ። ምርጥ ኢትዮጵያዊ ብያለሁ። መልካም እድል። ያው ከማህበረሰቡ ጋር በተሳካ ሁኔታ በጥሩ ሁኔታ ተወዶ መኖር የሚፈልግ አይነት ልጅ ነው። ከዛ የተነሳ ይመስለኛል ይህንን ይቅርታ የጠየቀው። የተናገረውን ነገር በትክክል ያውቀዋል። ሃይማኖትን አታክ ለማድረግ ሳይሆን ፐርሰናሊ ሴዶን ለጠየቀው ጥያቄ ሴዶ ማግባብ የሆነ ምላሽ ሰጥቶታል። በአጠቃላይ ይቅርታ መጠየቁ የእሱን ትልቅነት ያሳያል። ጎበዝም ነው ብየዋለሁ እኔ በግሌ። ከዚህ ባለፈ እንግዲህ ንቃተ ህሊና የሰነዘረው ጥፊ ሪንግ ውስጥ ምን አይነት ዋጋ ሊያስከፍለው እንደሚችል ብዙ ሰዎች ይናገራሉ። ሮቤል ግን የተናገረውን አንድ ነገር ሰምተን እንመለስ። ሮቤል ቅዱሴ እንዴት ነህ? አለው። ትላንት ፌስ ኦፍ እንዴት አየው? ፕሮፌሽናል ቦታ ፕሮፌሽናል ስራ ነው የሰራው። ሪንግ ላይ እቀጠቅጠዋለሁ፣ አስተምረዋለሁ፣ ስርዓትን አስይዘዋለሁ። የኔ ያላችሁ ደጋፊዎች ሁላችሁ አከብሯቸዋለሁ። ቦቦይ ለጀግናዬ ብነይ ለጀግናዬ። ምንም ጥያቄ የለውም፣ ምንም ጥርጥር የለኝም። ሮቤልን ስፖንሰር ማድረግ የምትፈልጉ ኔሙን ከታች አስቀምጥላችኋለሁ። መልካም እድል። ቴንክ ዩ። ጎበዝ ነው እንግዲህ ይህም ልጅ። እኔ ትዕግስቱን ምናምን ወድጄለታለሁ። ያው በሰዓቱ እሱም ቢያገኘው አይለቀውም ነበረ። ቢያዙ ከባድ ነገር ሊፈጠር ይችል ነበር። እዛ አካባቢው ላይ በነበሩ ጋርዶች ሰዎች ምናምን ጥረት ያ ጊዜ እንዲያልፍ ተደርጓል ማለት ነው። እንቀጥል። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩ። ስመኝ ገብሩ። ስመኝ ገብሩ። ይሄው መጣልኝ። ይሄው እሱ ነው የዝምታ አባራሪ፣ እሱ ነው የህኩቶቼ እረኛ፣ የሰላሞቼ እመቤት። የሰላሞቼ እመቤት ወንድ ነው ካራክተሩ። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። ይሄ ግጥም እኔም አልነገርኩት፣ ሚስጥሩን አላውቅም። እየመጣ ብቻ ይጫወተኛል። ወደዚህ እንቅስቃሴው ለምንድን ነው? ለዝፈን ምክንያትም
በጣም ግን በቃ ሙድ እንደተያዘባት አልቀረችም። ያው የምትፈልገው ደረጃ ላይ በእንቅስቃሴዋ ደርሳለች። ትወናው ባይሳካላትም ግን ደግሞ በቲክቶኩ የምትፈልገው ደረጃ ላይ ደርሳለች ብዬ አስባለሁ። ይህንን ቪዲዮ ለምንድን ነው ያመጣሁላችሁ? በትናንትናው ዕለት ከአምለሰት ሙጬ ጋር ተጋብዛ ሄዳለች። አምለሰት ጋር በመጋበዟ ምክንያት በጣም ብዙ ሰዎች ቅሬታ ሲያሰሙ ተስተውለዋል። እንግዳም እኮ ያልቃል፣ ጋብዛችሁ ትጨርሳላችሁ። ደግሞ ጃኒን መጋበዟ ከሌሎቹ ሰዎች በምን የተለየ ነው? ለምሳሌ አዶናይን ጋብዘዋለች፣ ቲክቶከር ነው። ያሲኖን ጋብዘዋለች፣ ቲክቶከር ነው። ሌሎች ሰዎች አሉ የተጋበዙ። እነሱ ከመጋበዛቸው አንጻር የዚች ልጅ መጋበዝ ምንድነው ልዩነቱ የሚለው ነገር ጥያቄ የሚያስነሳ ነው። ተጋብዛለች፣ ያው ብዙ ነገሮች ተጫውተዋል። ከዛ ውስጥ ያው በግል የሚሰማትን ነገር የተናገረቻቸው በርካታ ነገሮች አሉ። ከፍቅር ጋር በተያያዘ የጠየቀቻቸው ጥያቄዎች አሉ። ገብታችሁ ሙሉ ፖድካስቱን መስማት ትችላላችሁ። እችን ግን የተቆረጠች አንድ ቪዲዮ ጀባ ልበላችሁ። እኔ ለማላቀው እሱ ለሚያቀኝ ሰው አልጨነቅም። በጣም ልክ ነው። እዛ ጋር የፈለገውን ነገር ቢያደርግ እኔ ማን ነው አለ ምን አገባኝ። ህይወቴን ነው የምኖረው። ሌላው ጃኒዬ እንደው ሰዎች የሚያውቋት ጃኒ አለች አይደል ሶሻል ሚዲያ አንቺ ደግሞ የምታውቂያት ጃኒ አለች። ይለያያሉ ወይስ አንድ ናቸው? እንዴ ኦፍ ኮርስ እንዴት ነው የማይለያዩት? እስቲ ልዩነታቸውንና አንድነታቸውን እንስማ። ሳቂ ሶሻል ሚዲያ ደስታዋ አንድ ነው ሁሌም። ግን ደግሞ ባክግራውንድ ላይ ብቻሽን የምታለቅሻት ለቅሷለች ቤት ውስጥ ትራስሽ ላይ። ያቺ ሞመንት ከባድ ነች። ለማንም አታዋሪው ብዙ የሚያስጨንቁሽ ነገሮች ብቻሽን ነው የምትወጪው። ሁሉንም ሶሻል ሚዲያ ላይ ወጥተሽ አታሳይ። እንግዲህ ከዚህ ፖድካስት በኋላ በጣም በርካታ ሰዎች በሚባል ደረጃ ኮሜንት ሴክሽን ላይ አስታርቂያቸው እባክሽን አምለሰት የሚል መልእክት እያኖሩ ይገኛሉ። የሁለቱ መታረቅ በሁለቱ ፍላጎት ላይ የተመሰረተ ስለሆነ የሁለቱን እርቅ ለሁለቱ መተው ተገቢ ነው ብዬ አስባለሁ። ከዛ ባለፈ ግን ሙሉ ፖድካስቱን ማየት የምትፈልጉ ሰዎች ገብታችሁ መመልከት ትችላላችሁ። ሰላም ነው እናት? ሰላም ነው አሎ። ስሚ ቤቢርሽ አንጎልሽ ላይ ነው እንዴ ያለው? አይደለም ዘላለም ላክልኝ። ሰላም ነው እየላኩልህ አይደል እንዴ? ኤክሰፕት አርግ ግባ። ሰላም ኤክሰፕት አርግ። በዚህ አክሰንት ግን ስትለምን አይከብድም? እኛ እንደዚህ ምስራቅ ላይ ምን በዚህ ብር አስገባ በዚህ ጋር አስገባንም አይደብድም? እናት ሰላም ውለሻል? አለ ፊትሽን ምንድነው? ቅዘን ነው እንደ ተቀባሽው? አይሸትሽም እንዴ? አይሸትሽም? ሰላም ውላል ጆሲ። ማረጋጋ ምን ሰላም አለ እናንተ ጉንዳኖች እያላችሁ የት ነው የገባኸው? አንተ ፈስ ከለር ሽማግሌ ምን አባ ነው የምትለው? ቸኮሌት ከለር ነኝ። ስማ አንተ ማለት ክለብ ላይ በቦቲ ሰው አፈን የገደልከው ልጅ ነው አይደል? እናት ይህ ልጅ ላይቭ የሚገቡ ሰዎችን እየገባ ብዙ አረጋግቷል። በጣም ብዙ ቤቶች ውስጥ ገብቶ ሲናገር ሰምቼዋለሁ። በጣም ብዙ ሰዎችን አረጋግቷቸዋል። የጠፋ ግን እስካሁን ድረስ አዲስ ቪዲዮዎች ያሉት አይመስለኝም። ተመልክቼ አላውቅም። እስቲ ካለ የምታውቁት ከሆነ ሜንሽን አድርጉኝ እስቲ ገብቼ ሊሆን። በጣም አንዳንድ ያፈሉ ሰዎችን ገብቶ በደንብ አድርጎ ነው የሚያስታጥቃቸው። ማንም አይናገረኝም የሚሉ ሰዎችን ሁሉ ተናግሯል። እንቀጥል እስቲ። ሰላም የሀገራችን ልጆች እንደምን አላችሁ? ሰላምና ፍቅር እንመኝላችኋለን። እኔና ባለቤቴ ኢቢኤስ ላይ እንተዋወቃለን ፕሮግራም ቀርበን ያልተገባ ተግባር አድርገን ነበረ። በዚህም ሪሞት 30 የሚል ስያሜ ተሰጥቶናል። በዚህ አሳፋሪ ድርጊት መላ የኢትዮጵያን ሕዝብ ይቅርታ ለመጠየቅ እኔም ይቅርታ ማለት እፈልጋለሁ። እኔና ባለቤቴ በባህሪያችን አጭበርባሪዎች ሆነን ሳይሆን የጀመርነው ስራ ስላልተሳካና በሰዓቱ ገንዘብ አስፈልጎን ስለነበረ በጣም ይቅርታ ማለት እንፈልጋለን። በተላለፈው ፕሮግራም ላይ የተከፋችሁብን ሁላችሁንም ይቅርታ እየጠየቅን በሰው ላይ አይፈረድምና ከቻላችሁ ደገፍ አድርጉ። በቃ ደገፍ አድርጉ። በእውነት ነው የምነግራችሁ፣ በሰው ልጅ ላይ አይፈረድም። ምንም በቃ አይፈረድም። እኔ አልፈርድም። የቻልኩትን አሁን አስገባላችኋለሁ። የምር እኔ ደግሞ በቅርብ አውቃችኋለሁ። በተለይ ካማ አሁን የልጅ ልደት ጊዜ ካሜራ ይዞ ነበረ። በጣም ትሁት የሆነ ሰው ነውና አሜንም አውቃታለሁ በቅርበት እና
እንደዚህ ተጫዋች ናቸው ምናምን እንጂ እንደዚህ አጭበርባሪ ባህሪ የላቸው። ምን በእውነት በቃ በሰው ልጅ ላይ አይፈረድ ጋይስ። እኔ አሁን ገንዘብ ልክላችኋለሁ፣ ስንት እንደሆነ ግን አላሳያችሁ። እናንተም በቃ የቻላችሁትን አሉበት። የሆነ ነገር ተፈጥሯል በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ። ሪሞት 30 የሚል ስያሜም ተሰጥቶናል። እንደ አጭበርባሪ፣ እንደ ሌባ፣ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ልጆቹን አውቃቸዋል አይደለ? እንተዋወቃለን ላይ በጣም ብዙ ሰዎች ተነጋግረውበታል። ቪዲዮን ካገኘው እዚህ ጋር አመጣላችኋለሁ። በቃ ወጥቶ እንደዚህ ግልጹን ተናግሮ ማለፍ ይሻላል። በመሀል እነሱ ወጥተው የተናገሯቸው ነገሮች ትክክል አልነበሩም። እዛ ላይ የተሳሳቱት ስህተት አንድ ነው። እንደገና ደግሞ እሱን እናርማለን ብለው ሌላ ስህተት ሲሰሩ ነበር። አሁን ግን እንደዚህ ወጥቶ በትክክል ይቅርታ መጠየቁ መናገሩ ትልቅነት ነው። ቸግሮናል እንግዲህ ደገፍ አድርጉን ብለዋል። ደገፍ አድርጓቸው እናንተ የምትችሉ ሰዎች ሁሉ ማለት ነው። አካውንታቸውንም አስቀምጠዋል። ደስ ይላል። ሌላው ያየሁት ነገር አለ። እቺ ልጅ ተይበሏት፣ ከሶሻል ሚዲያ ሪፖርት አድርጋችሁ አጥፏት። በእውነት የሆነች እቺ ለመክራት የነበረው ልጅ የ1 ዓመት ልጅ ህፃን አይደለችም። በሚዘገንን ሁኔታ ላይቭ ላይ አስቀያሚ ነገር ስታደርግ አይቻለሁ። ሪፖርት አድርጋችሁ አባሯት። ይሰማል። ከሶሻል ሚዲያ ላይ አጥፏት። ትውልድን ታበላሻለች። ያየሁት ቪዲዮ መድኃኔዓለም ምስክሬ ነው የምለው ለማንም እናት ለማንም ቤተሰብ አልመኘው፣ ለማንም ቤተሰብ አልመኘው። ስለዚህ እቺን ልጅ እዛ ያላችሁ ስትገባ እየጠበቃችሁ ሪፖርት አድርጋችሁ ከሶሻል ሚዲያ አጥፏት። ባለጌ መረን የኢትዮጵያዊነት ባህልን የማጣ ላይቭ ላይ ወንድ እያጫወተች ነው ጌም የምትጫወተው ላይቭ ላይ። ይሄ አንድ ባናና የሚባል ዘንባም አለ አይደል? ይሄ እርኩስ ማንም አያውቀውም፣ ስሙን ጠራሁት አሁን። ይሄ ቆሻሻ ድሮም አይጂ ላይ ያስቸገረን ዞር ብዬ ማላየው ሰው ነበር እግዚአብሔር በሚያውቀው። የአክስቴን ልጅ አወጣት ነበር እያለ አይጂ ላይ ምን ችግር አለው እያለ የሚያወራ ልጅ ነበረ። አሁንም በቃ ሴት ልጅ አለው በቅርቡ ደግሞ አግብቻ ያለው እያለ ይበጠረቃል። እንደዛ የሚል መረን እሱ እንደዚህ አይነት ነገር ያበረታታል ሴቶች። አይጂ ላይም እንደዛ ነው ሲያደርግ የነበረው። ይሄ ዘንባ ቆሻሻ እሱ ነው ይሄን የሚያደርገው። ሽልጥልጥ የሆነ ሰው እነሱ አምጥተው አስጨበጨቡላት። ይኸው ዛሬ ልጅቷ ወጣ የምታደርገውን ነገር ይሁ ዛሬ ወጣ የምታደርገውን ይሁ ልጅቷ ቆሻሻ። ይሄ ነው የሚያሳዝነውና ላይቭ መጣ ወንድ እያጫወተች ላይቭ ገባች። ያማል። ልጅ አለው፣ የእሷን የሚያክል ልጅ አለው። ለልጁ አልመኝም፣ ልጁ ትባረክለት። እውነተኛ ሰው መስሏት ከዚህ በፊት ያው ዝም ብለዋላ በቴክኒክ ብልሽት የወለዳት አለች። ምንም አግባብ የለም። አሁንም እንደዛው ነው። ባሩ ምንም አልተቀየረም። በጣም ያሳዝናል። ልጅቷ የምትሰራውን ቪዲዮ ብታዩ ማለት ላይቭ ላይ የምታደርጋቸውን ነገሮች ብታዩ በጣም ይሰቀጥጣችኋል። እግዚአብሔርን እህት ካላችሁ እንዲህ በጣም ነው የሚዘገን ነው። በቃ እስካሁን ድረስ በአበሻው ኮሚኒቲ ውስጥ እንደዚህ አይነት ቪዲዮ የሰራ ሰው በፍጹም አላየውም። እኔ አላየውም። በጣም ነው የሚዘገን ነው ቪዲዮ። እንግዲህ ማህበራዊ ሚዲያ ላይ ተለቋል። በጣም ብዙ ሰዎች ቪዲዮን ተቀባብለውታል። በጣም ኢምፖርታንት ነው። እናየዋለን፣ እንፈልገዋለን ብላችሁ የምትሉ ከሆነ እዚህ ዩቲዩብ ላይ አላረገው፣ ቴሌግራም ላይ ግን ገብታችሁ ማየት ትችላላችሁ። ቪዲዮን የተለያዩ ሰዎች የለቀቁት ቪዲዮ አለ። ከሱ ጋር የተያያዘ ምክርም ስላለው ቴሌግራም ላይ ገብታችሁ ቪዲዮን እዩት። በጣም ነው ግን የሚያሳዝነው። አረ በሚኪሳ ጌታ ኢየሱስ አያድርስ። እናንተ ከእንደዚህ አይነት ልጅ ጌታ አንዳንድ ጊዜ እናቶቻችን የሚሉት ነገር እውነት ነው። ካንቺን ከምል ውሃ ሆነሽ በቀረሽ የሚሉት ነገር ጌታ ያማታል፣ ጤነኛ አይደለችም፣ ድራግ ነው ምናምን የምትሉ ሰዎች ታስቃላችሁ። ወይ ጉድ! እንደዚህ እየተባለ የዋሰ እሷን ኢንካሬጅ ታደርጓታላችሁ። እንትን ታጠነክረዋለች። በደንብ ታውቀዋለች፣ ራሷን ታውቀዋለች። እቺ ስትፈጠር በቃ ዋልጌ ባለጌ ቆሻሻ ናት ነው የምላችሁ። ጌታ ምንም በሽታ ነው አትፍረዱ ምናምን ኖ 21 ዓመት ምን ሆናችኋል? 21 ዓመት ከሷ ከአንድ ዓመት በፊት በኋላ ብዙዎቻችን ወልደናል። ምንድናችሁ ወደን ምናምን ላይ ምንድን ነው የምታወሩት? የምን አባቷ ልጅ ናት እቺ? ትውልዳም እቺ ቀፋፊ ቀፈፈች ባለጌ ዘላን ኧረ ያ ቆሻሻ
እቺ ሀገሯም እያለች ከ2 ዓመትም በፊት እኮ 19 ዓመት ምንም ልጅ ልክዳ አይደለችም 19 ዓመት ትልቅ ናት ነው የምታወሩት ምንድነው ዋትስ ሮንግ ዋትስ ራይት የሚባለው ነገር የኔ ትንሽ ልጅ 13 ዓመት ታውቃለች ምንድነው የምታወሩት አባቷ ነው የማታውቀው ታውቅ ቆሻሻ እንዲህ ስታረግ ለምን ይመስላችኋል ያማታለ ድራግ ነው አረባካችሁ እንደዚህ ያላችሁ ነው ነገር ጭራሽ ሰውን ኢንከሬጅ የምታረጉት አይንሽ ጥፋቦ አይንሽን ያጥፋው አትፍረዱ ምን አባቷ ነው የማይፈረድባት መታ አንድ ሰው መጥቶ ሚዲያ ላይ እንዲህ አይነት ነገር ሲያደርግ ኦፍ ኮርስ ይነገረው እስኪገባው አይደለችም ልጅ አይደለችም 1 ዓመት ትልቅ ናት ምንድነው የምታወሩት በ15 16 ዓመት ተወልዶ የቤት በገጠር ዓለም ልጆቿን የምታሳድግ እናት አለች ምንድነው የምታወሩት የምን አባቷ ትልቅ ስለተባለ ማለት ከ18 ዓመት ሰው ራሱን ችሎ እንዲወጣ የሚደረገው ስለሚበስል ነው ሊያውም ሴት ምንድነው የምታወሩት ይድፋሽ የሚደፋው ቆሻሻ ደዚህ ቻይንስ ልጅ አደገች ለምን ገደል አትገባ ምንድነው የምታወሩት ትቀልዳላችሁ እንዴ ሌላ ትውልድ ነው የምታጠፋው እቺ ኖርች አልኖርች ምንድነው የምታወሩት እቺ ለምንም የማትጠቅም አይንሽ ጥፋቦ ታሳዝናለች ኧረ እባካችሁ ታሳዝናል ተሸክማችሁ አዙሩ ቆሻሾች ልጆቻችሁ እንዴት ልጅ ዘራ አጥፊናት እንጂ ባለጌ ከነ ግሩፖቿ ማለት ነው ምን አባቷ እንዳትመጣ እንዳትወጥ ትልቅ ናት 21 ዓመት ትልቅ ናት ግን ያው መጨረሻ ሃይማኖት ምን እንዴ ተሰከተሽ እንደተሰካሽ ይዞሽ ይሄዳል እንጂ ቆሻሻ አሰዳቢ ትቀልዳላችሁ ነው ያሁን እቺ ልጄ ብትሆን ዞር ቢያታል ገደዛለም ገደል አትገባም ትቀልዳላችሁ እንደዚህ አደባባይ ለወጣ እንዲህ አይነት ጉድ ስትሰራች እከካ ሌላ ልጆች እያጠፋች ልጆቻችንን እያጠፋች ደግነቱ እኔስ የኔ ልጆችስ አያውቁትም የኢትዮጵያ ሚዲያ የሚባል ጠቅላላ አያውቁትም ግን ለምን አባቷ ይዞሽ ሄድ እንደተሰካሽ እዛው ይዞሽ ድፍት ባረገሽ አፈራባሽ ቢያፈረስ በላሽ በጣም ብዙ ሰዎች ቁጣቸውን እየገለጹ ነው በዚች ልጅ ቪዲዮ ምክንያት ቤተሰቧን ራሱ በጣም በማሰብ ብዙ ሰዎች ብዙ ነገር መናገር አልፈልጉም እየተቆጠቡ ነው ያሉት ግን የምታደርጋቸው ነገሮች የምትሆናቸው በስማ የምሬን ነው የምላችሁ በጣም ሰቅጣጭ ዘግናኝ ቪዲዮ ነው እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪአክት እንደሚያደርጉ ነው እዚህ ጋር አለች እንፋታ እያለችው እየቀለች ነው እድሜን ሁሉ ካንቺ የጨረስኩ ለዚህ ነው በእግዚአብሔር ጥላሽ ነው እኔ እንዴት እንደምለያይ ላሳያችሁ እዚህ ጋር ቁጭ ብላለች እንለያይ እያለች እኔ በርጠሚውስ ያላንቺ መኖር እንደምችል አታውቂ ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው አሁን ቀጥ ብለሽ ኳላ እቃሽን ይዘሽ ውጪ ከዛ ኳላ ገባች ቋን ይዛል ትወጣ ነው እኔ ያላየኋትም ገመድ ይዛለች አንቃ ልገለኝ ነው ከዛ በቦክስ እያለች እኔ መቷት ከዛ ወደ ኋላ ወደቀች ዘልዬ ገባሁ ከዛ ወደ ኋላ ገባሁ በዲስት አልኳት እንቻልኳት እዚህ ስር ገባሁ ከዛ ናሽ ለካ ጎረምሶች ይዛ መጣለች በዚህ በረከቶ እግሬን እየጎተቱኝ በዲስት አልኩት ከዛ ጩቤ ይዟል እንደዚህ ሊወጋኝ አስታልኩትኝ በቦክስ አንተ ማነህ ጎረም ከዛ እሷ ከጀርባ እየነከሰችኝ ሄዶ ወደዛም አመዳም ከዛ ጉትት ነው ሌላ ጻውሯን እየሳብኩኝ እዚህ ጋር መጣ ይኸውልሽ እኔ በርጠሚውስ ነኝ በማንም የምናካሰው አይደሉም ማትረቢ እቃሽን ሰብስበሽ ሁለሽ ከዚህ ነው ይበለ አመዲያ ከዛ ቁጭ እንደዚህ ነው ይሄ ልጅ እያበደ ነው እግዚአብሔርን የሚሰራው ኮንተንት ሰሞኑን ደግሞ ይሄ ነው አራብደ ልታሳብደን ነው ተወን እየተባልከ ነው እረፍ አንተ ሰውዬ በዚህ አካሄድ የማይሆን ነገር እንዳትሆን ፍቅረኛ የለኝም ባል የለኝም የኔ ፍቅረኛ የኔ ባል ህልሜ ነው ለህልሜ ነው የሁሉ መስዋዕት መከፍለው ሶ ህልሜን እዚህ ጋር ይዤ 3 መጽሐፌን እዚህ ጋር ይዤ ከተገኘው ከዚህ በኋላ የእውነት ፍቅረኛ ጾታዊ ግን ምን ፈልጌ ነው ማገባው ወንድ ጥላቻ ኖሮብኝ አይደለም ግን ምን ፍለጋ ይሄን ሁሉ መስዋዕት የከፈልኩለት ትንፋሽ እዚች ጋር እስክትወጣብኝ የከፈልኩትን መስዋዕት የከፈልኩት ለህልሜ ነው እንጂ የእውነት ዳርጄ የእውነት ፍቅረኛ ይዤ ከተለያየ ጾታ ጋር ሆኜ ለመኖር አይደለም ከተለያየ ጾታ አይደል እኔ የይታ ቤተሰቦች ሀሳብ ይስጡበት ነው ግራ ገብቶኛል ይሄ በመብት ደረጃ መብትሽ ነው
ሀሳብሽ ይከበራል። ቅድም ገና ስትጀምሪ እንዳልሽኝ ሰው የራሱ የተለያየ መነጽር አለው ብለሽኛል። የሜላት መነጽር ይሄ ነው። ግን እንግዳ ስለሆነ ስላልተለመደ ግር ቢለን እኔም እንደግሌ ቤተሰቦቼን ግር ቢለን አይገርምሽም? አይገርም። ግን የበለጠ ብታብራሪልኝ ማለት እንዴት አሰብሽው? ሀሳቡ እንዴት መጣልሽ? ቬሎ ሄደሽ ስትከራይ፣ ሽር ጉድ ስትጸጉርሽ ስትሰሪ፣ ላግባ ህልሜን ብለሽ ሀሳቡ ራሱ እንዴት መጣልሽ? ከዚህ ውጪ የምኖርለት አንድ ነገር የለም። ከዚህ ውጪ የምኖርለት ሌላ አላማ አእምሮ ውስጥ የለም። እኔ ዓለም አቀፍ የህይወት ክህሎት አስተማሪ ነኝ። ብዙ መጽሐፍቶችን እጽፋለሁ፣ ብዙ ትምህርቶችን አስተምራለሁ። ህይወቴ በህይወት እስካለው ድረስ የምኖርለት አላማ ይሄ ነው ብዬ ኦሬዲ አስቀምጫለሁ። ታይም ከተሰጠኝ 5 ደቂቃ ለሆነ ሰንበዴ አልሰጥም፣ ለህልሜ ነው የምሰጥ። የሆነ ሰው ከተጋብተሽ ስትኖሪ እኮ ትዳር እኮ ሀገር ነው አይደል? ሀገር ልትመሪ ነው። እኔ የምመራው ሀገር አለኝ ህልሜ አይደል? የሚመራው አንድ ምሪት ነው። 3-4 ሆኜ ልመራው አልችልም። ህልሜን ነው መምራት የምችለው። ህልሜ ጋር ነው መዋደድ የምችለው። ህልሜ ልቤ፣ እስትንፋሴ፣ አእምሮዬ፣ ትኩረቴ ያለ ህልሜ ጋር ነው። ታዲያ የትኛውን ሜላት ከሌላ ሰው ጋር ላረጋት እችላለሁ? አንድ ላይ አላማዬ አንድ ብቻ ከሆነ ህልሜ መሞሸር ፈልግ ነበረ። ቬሎ መልበስ፣ ድባቡን ማየት ፈልግ ነበረ። እንደ ሰው እንደ ሴት መሞሸር ፈልግ ነበር። ህልሜ ጋር ተሞሸርኩ። አገባሁት ህልሜ በትክክል ማለት ነው። እንደውም የገጠመኝ ለንገር ነገርሽ ቬሎ ቤት ቬሎ ለመከራየት ሄድኩኝ። ከዛ እንደዚህ መወጠሪያ ምናምን አለው ሰው ከበደኝ። እንዴት ሆኖ ነው የሚውሉ ሙሽሮች ስላት ሚዜዎች ያግዙሻን አለችኝ። ሰው የለም እንዴ አለችኝ። ያራለ እና የእውነት ነው የተዳርኩት፣ የእውነት ነው የተሞሸርኩት፣ የእውነት ነው ሁሉ ነገር። እና በኢትዮጵያ መጀመሪያ መሰለኝ ከህልሟ ጋር የተጋባች ሴት ፎቶዬ አሳይሻለሁ። ቻትጂፒቲ ኤአይ ምናምን እንደዛ የነበረው አሁን ደግሞ አንቺ ደግሞ ከህልምሽ ጋር እኔ ከህልሜ ጋር ምናልባት እንደው ስቀን ምናልፈውን ብቻ ተገርመንም አይደለም ወደ ቁም ነገሮች ስምናመጣው ምናልባት ይሄን ፕሮግራም አይተው ስለዚህ ከዚህ በኋላ በዚህ ፍልስፍና አሁን አንቺ በምትሄጅበት ይሄ አስተምሮቶች ውስጥ የሚሄዱ ሰዎች ካሉ መጨረሻቸው ይሄ ነው ወይ የሚኖሩለትን ህልም ነው ወይስ ሁሉም አገባለሁ እያሉ የሚቀጥሉት የሚል ጥያቄ ሊጭርባቸው ይችል ይሆናል። ለነሱ መልስሽ ምንድነው? እንደ ሰው ይለያያል። አሁን የሆነ ሰው ህልሙን እየኖረ ህልሙን እያሳካ ከሆነ ሰው ጋር ተጋብቶ ትዳር ይዞ የሚኖር ሰው አለ አይደል? የኔ ምርጫ ነው። የሰው ልጅ እኮ ምርጫው ነው አይደል የሚኖረው። ስለዚህ የኔ ምርጫ ደግሞ ከህልሜ ጋር ነበር። ሜላት ለምን ህልም መረጥሽ? ሜላት ለምን እንደሰው በስነ ስርዓት ሰው የመጋባት አላማው ቤተሰብ ዘርን ለመተካት ህይወት ለማስቀጠል ነው አይደለ? ሜላት ከእንደዚህ ከተፈጥሯዊ ትክክለኛው መንገድ ውጪ ለምን ሆነች? ይሄ ከ10 ዓመቴ እስካሁን ድረስ ያለፍኩበት መንገድ እኮ ብቻዬን ነው አይደል? ፎርዋታው ምን ፈልጌ የሆነ ነገር እኮ ትፈልጋለሽ አይደል? የሆነ ስሜትም ሊኖርሽ ይችላል አይደል? የሆነ ከጾታዊ አንድ ፍቅረኛ ይዘሽ ባል ይዘሽ ስትኖሪ ደስ ብሎሽ የምትኖሪ ስሜት እሱ ስሜት የለም እኔ ጋር። ሜላት ጤነኛ የሆነ ማለት እንደዚህ ዴት ምናምን አርጋሽ አርጋት ታውቅም? የፍቅር ህይወት አታውቅም? አይ አርጌ አውቃለሁ ኑሮኝ አውቃለሁ፣ ግን ምርጫ አይደለም። አሁን ብዬ የመረጥኩት ይሄን ነው። ፈልጌ ያገኘሁት ህልሜ ነው። ለሜላት የሚያስደስታት ነገር ህልሟ መኖሯ ነው። ከዚህ ጋር ህልሜን እየኖርኩ አንድ ድምጽ ብሰማ ወጥቼ ሄዳለሁ እንጂ ከዛ ድምጽ ጋር አልስማማ። የሆነ ህልሜን እየኖርኩ ከዚህ ጋር የሚረብሸኝ ነገር ካለ ለምሳሌ ያ የሚረብሸኝን ነገር እኔ ትቼው ሄዳለሁ። እሱ እስኪወጣ አልጠብቅ። ህልሜ ነው፣ ምርጫዬ ነው። ስለዚህ ምርጫዬን ያደረኩት ሰው ቅድም እንዳልኩሽ የሁላችንም አስተሳሰብ፣ የሁላችንም መነጽር፣ የሁላችንም እይታ ይለያያል። የሁላችንም ደስታ የሚሰጠን ነገር ይለያያል። የሜላት ህይወቷ፣ ደስታዋ፣ አላማዋ እስካሁን ህይወቷን፣ ገንዘቧን፣ እስትንፋሷን ሁሉን ነገር የከፈለችለት ህልም አላት። እሱን አሳክታለች፣ ለወደፊትም ታሳካለች። ህልሟ ይሄ ነው። ሌላ ህይወት የለኝም። እኔ ቤተሰቦቿ አሳዘኑኝ። የምሬን ነው የምላችሁ። ትውልድ ታስቀጥልልናለች፣ ልጅ ትወልድልናለች ብሎ አስበዋል። ከህልም ጋር ተጋብታለች። ህልም ደግሞ ልጅ አይሰጥም፣ ህልም አይወልድም። እንዲህ በጣም ከባድ ነገር ነው የምታወራው። ባደጉት ሀገሮች እንግዲህ ሰዎች ከእንስሳ ጋር ሲጋቡ እናውቃለን። ባለፈው አንዱ ከአሻንጉሊት ጋር አሻንጉሊት በትክክል ቬሎ አስለብሶ አሻንጉሊት አግብቷል። በቃ ሚስቴ ናት ብሎ ወስኖ ከሷ ጋር መኖር ጀምሯል። አሁን ደግሞ ነገርየው የተራቀቀ ሲመጣ ከኤአይ ጋር ከተለያየ ነገር ጋር በጣም ብዙ ሰዎች ከብዙ ነገር ጋር ይጋባሉ። በእኛ ሀገር ደረጃ ሰምተን የማናቃቸውን ነገሮች አሁን መስማት ጀምረናል።
እግዚአብሔር እድሜ ይስጠን እንጂ ከዚህም የከፋ ነገር መስማታችን አይቀርም በዚሁ ከቀጠልን ማለት ነው። በጣም አስፈሪ ጊዜ ላይ ነው የደረስነው። አስፈሪ ጊዜ መሆኑን የምታዩት ደግሞ አንደኛ እንደዚህ አይነት ያልተለመዱ ነገሮችን የሚናገሩ ኢትዮጵያውያኖች መበራከታቸውን ስታዩ፣ እናንተ ምን ትላላችሁ በዚህ ጉዳይ ላይ? እጅግ ከባድ ነገር ነው ማለት ነው። ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እንደተዝናናችሁ፣ እንደተማራችሁ፣ እንደተጠቀማችሁ፣ እንደሳቃችሁ እርግጠኛ ነኝ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን ከመሰነባበታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ፈልጋለሁ። የደወል ምልክቷን ደግሞ የምትጫኑት ከሆነ ሁል ጊዜ የሚለቀቁ ቪዲዮዎች ቶሎ ቶሎ ይደርሳችኋል። ቅድም የነገርኳችሁን ቪዲዮ ቴሌግራም ሊንክ አለ፣ ወይም ደግሞ አሁን ከዚህ ከስር በማስቀምጥላችሁ ዩዘር፣ እንዲሁም ደግሞ ከኔ ቪዲዮ በታች የሰዎቹ ሪአክሽን በመሰራበት ቪዲዮ በታች በኩል የቴሌግራም ዩዘር ነኝ ያለ፣ በሱ ገብታችሁ ቪዲዮን መመልከት ትችላላችሁ። ይህንንም ቪዲዮ ላይክ አድርጉት፣ ለብዙ ሰዎች እንዲደርስ ታደርጋላችሁ። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ተመኘሁኝ። ቸር ያገናኘን።